እንዲህ አይነት ሰው ካለ ከህይወታችሁ ያስወጡ። አገልጋይ ራሱ ቢሆን ራቁሽሹ። ክርስቲያን ጸሐፊዎች በድፍረት የኃጢአት ሁሉ ቁንጮና ትልቁ ኃጢአት ይሉታል። በአምላክ ብቻ የሚገኘውን የሰው እርካታ የሚሰርቅ ሌባ፣ ለእርሱና ለፍጥረቱ ያለንን ንጹሕ ፍቅር የሚበላ ነቀዝ ነው። ወደ ዓለም በመግባትም የመጀመሪያው ኃጢአት ነው። ታዋቂው ሰባኪና ክርስቲያን ፈላስፋው ጆናታን ኤድዋርድስ በዘመናችን ለተትረፈረፉ ስህተቶች ዋነኛውና የከፋው መንስኤ ነው፣ በአማኞችም ልብ ውስጥ ሰይጣን ሊጎበኛቸው የሚመጣበት ዋናው መግቢያ በር ነው ያለው ስለዚህ ኃጢአት ነው። ሌላም ሰው ሲናገር ይሄ ቦርጫም ኃጢአት ነው፣ በዓለም ያሉ አብዛኞቹ ኃጢአቶች የእርሱ ፍሬዎች ናቸው፣ በአንድም በሌላም ንክኪ አላቸው አለ። ስለምን እየተወራ ነው? ልክ ነው፣ ስለ ትዕቢት። ትዕቢት መኮፈስና ደረት ነፍቶ መኩራራት አድርጎ የመሳል ግልብ እይታ አለ። እንዲህ በቀላሉ የምንገላገለው ውጫዊ ነገር ቢሆን ብዙም ባልከፋ። በዋናነት የሚያጠቃው የልብን ያስተሳሰብን ዝንባሌ ሆነ እንጂ። የአብዛኞቹ ኃጢአቶች ማጠራቀሚያ ቋት፣ ለምልመው የሚያድጉበት ማቆጥቆጫ ለም አፈር ነው። የኃጢአቶች ዲፖ ሊባል ይችላል። ቋቱ ሲከፈት ፈርጀ ብዙ ጥቅል ሕጸጾች እንደ አሸን የሚፈሉበት። የትዕቢት መነሻው እንደሚታሰበው ቀላልና ወጥ አይደለም። መነሻው ግን ራስን ማምለክ ነው። አዎ፣ የራስ አምልኮ፣ እኔነትን የሁሉ ነገር ማዕከል መነሻና መዳረሻ ማድረግ፣ ለራስ በሚሰጥ በተጋነነ ግምት በራስ ፍቅር መስከር፣ ከሌሎች በላይ ለማግኘት በልጦ ለመታየት ከንቱ ውዳሴን መመኘት፣ ድካምን ሲቻል መደበቅ፣ ካልሆነ መካድ ያለበት የራስን የማጽደቅ አዙሪት ነው። ብቻ ሆኖም መስሎም ለመታየት የሚደረግ መጋጋጥና የነፍስ ጭንቀት ነው። ሲኤስ ሊዊስ ሲናገር ትዕቢት ሙሉ በሙሉ ጸረ እግዚአብሔራዊ የሆነ አስተሳሰብ ነው ይላል። እግዚአብሔር ባከናወነው ነገር ለራስ ክብርና ዕውቅናን መሻት ነው። ሁሉን ከእርሱ ተቀብሎ እንዳልተቀበለ ሰው አክት ማድረግ፣ በመንፈስ ድሃ መሆንን እንደ ሞኝነት መቁጠር ነው። ባጭሩ እግዚአብሔርም ሆነ ከኛ የሚሻል ሰብአ የሌለበትን ዓለም የሚመኝ ሰይጣናዊ መሻት ነው። ይሄ ነቀርሳ ያላጠቃው ወይም የማይፈትነው የአዳም ዘር የለም። እንደየሁኔታው መልኩን እየቀያየረ ይከሰታል። መገለጫዎቹም ብዙ ናቸው። ነገር ግን ከየትኛውም ኃጢአት ይልቅ ስውር ነው። ልክ እንደ መጥፎ የአፍ ጠረን አብዛኛው ክርፋቱ ለባለቤቱ አይታወቅም። ለአብነትም ያለማቋረጥ የሰውን ሙገሳና ትኩረት እየፈለጉ ትሑት መምሰል ይቻላል። ይህ ድብቅነቱ ይበልጥ አሳች አድርጎታል። በቅጽበት አስተውሎት ሊታወቅ አይችልምና ፍሬውና ውጤቱ ግን